ሰላም ጤና ይስጥልኝ። በሀገር ውስጥና በዓለም አቀፍ ደረጃ የተከሰቱ ትኩስና አንኳር መረጃዎችን በጥልቀት የምናቀርብበት የፈጠነ ሚዲያ የዕለታዊ የዜና መጽሔት ተጀምሯል። ሩሲያና ዩክሬን ለሁለት ቀናት ውጊያ ለማቆም ተስማሙ። የሩሲያ ፕሬዝዳንት ቭላዲሚር ፑቲን የኦርቶዶክስ ፋሲካ በዓልን ምክንያት በማድረግ በዩክሬን ለሁለት ቀናት የሚቆይ የአጭር ጊዜ የተኩስ አቁም አዋጅ አወጁ። ዩክሬንም በበኩሏ ለቀረበው ጥሪ አዎንታዊ ምላሽ በመስጠት በዓሉ በሚከበርባቸው ቀናት ጥቃት እንደማታሰነዝር አስታውቃለች። እንደ ክሬምሊን ይፋዊ መግለጫ ከሆነ የተኩስ አቁም ስምምነቱ ነገ ኤፕሪል 11 ቀን 2026 ጀምሮ እስከ ኤፕሪል 12 ቀን 2026 እኩለ ሌሊት ድረስ የሚቆይ ይሆናል። ትዕዛዙ በሁሉም የፊት መስመር ግንባሮች ላይ የሚተገበር ሲሆን የሩሲያ ወታደሮች ከማንኛውም አይነት ጥቃት እንዲቆጠቡ መመሪያ ተሰጥቷቸዋል። ይሁን እንጂ ሊከሰቱ ለሚችሉ ድንገተኛ ጥቃቶች ንቁ ሆነው እንዲጠብቁ ክሬምሊን አሳስቧል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው ሲቪሎች ከጦርነቱ ድምጽ ረፍት አግኝተው ሃይማኖታዊ በዓላቸውን በሰላም እንዲያሳልፉ ሲባል ዩክሬን ጊዜያዊ የተኩስ አቁሙን እንደምታከብር ለዘሞስኮ ታይምስ ገልጸዋል። ይህ ያልተለመደ የጦርነት ማቆም ስምምነት በዋናነት ሲቪል ዜጎች በዓሉን በጸሎትና በሰላም እንዲያሳልፉ ለማስቻል በጦርነት ቀጠናዎች ለሚገኙ ዜጎችም የሰብአዊ እርዳታዎችን ለማድረስ ምቹ ሁኔታ ለመፍጠር በተጨማሪም የሰላም ንግግር እንዲጀምር ዓለም አቀፍ አስታራቂዎች ለሚያደርጉት ጥረት እንደ መልካም ምልክት እንዲታይ እድል ይሰጣል። ይህ ስምምነት የታወጀው ጦርነቱ 4 ዓመታትን አስቆጥሮ በድሮንና በሚሳኤል ጥቃቶች በከረረበት ወቅት ነው። በተለይም አሜሪካና ሌሎች ሀገራት ሁለቱ ወገኖች ወደ ሰላም ጠረጴዛ እንዲመጡ ዲፕሎማሲያዊ ጫና እያደረጉ በሚገኙበት በዚህ ወቅት የተወሰደው እርምጃ በዓለም አቀፉ ማህበረሰብ ዘንድ ትኩረት ስቧል። ከዓለም አቀፍ መረጃ ወደ ሀገር ውስጥ ስንመለስ በደቡብ ኢትዮጵያ ወላይታ ዞን በደረሰ የትራፊክ አደጋ የ7 ሰዎች ህይወት ማለፉ ተገለጸ። በወላይታ ዞን በደረሰ የትራፊክ አደጋ የ7 ሰዎች ህይወት አለፈ። በደቡብ ኢትዮጵያ ክልል ወላይታ ዞን ትላንት ምሽት በደረሰ አስከፊ የትራፊክ አደጋ የ7 ሰዎች ህይወት ማለፉ ተሰማ። አደጋው የተከሰተው ትላንት ሚያዝያ 1 ቀን 2018 ዓ.ም ከምሽቱ 1 ሰዓት ገደማ ሆኑን የዞኑ ፖሊስ አስታውቋል። ከወላይታ ሶዶ ወደ ሐዋሳ በመጓዝ ላይ የነበረ አንድ ተሳቢ የጭነት ተሽከርካሪ ቀኝ መስመሩን በመልቀቅ በከፍተኛ ፍጥነት ሲጓዝ መንገድ ላይ የነበሩ ሞተር ሳይክልና ባጃጅን ገጭቷል። ተሽከርካሪው በዚሁ ሳይቆም መንገድ ጥሶ በመውጣት 3 የመኖሪያ ቤቶችን ደርምሰው መግባቱን የፖሊስ መረጃ ያመለክታል። የደቡብ ኢትዮጵያ ፖሊስ ኮሚሽን የህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ለብስራት ሬዲዮ እንደገለጹት በአደጋው ሳቢያ የከባድ ተሽከርካሪው አሽከርካሪና የባጃጅ ሹፌሩን ጨምሮ 7 ሰዎች ወዲያውኑ ህይወታቸው አልፏል። ተሽከርካሪው ደርምሶ በገባባቸው መኖሪያ ቤቶች ውስጥ የነበሩ ሰዎችን የመታደጉ ስራ እጅግ ፈታኝ እንደነበር የተገለጸ ሲሆን በአሁኑ ወቅት በአደጋው ሳቢያ የ7 ሰዎች ህይወት አልፏል። በ4 ሰዎች ላይ ከባድ የአካል ጉዳት ደርሷል። በ2 ሰዎች ላይ ደግሞ ቀላል የአካል ጉዳት ደርሷል። ጉዳቱ የደረሰባቸው ወገኖች አስፈላጊው የሕክምና እርዳታ እየተደረገላቸው እንደሚገኝ ተናግሯል። ፖሊስ በአሁኑ ወቅት በአደጋው የደረሰውን የንብረት ውድመት መጠንና ትክክለኛ መንስኤውን እያጣራ ይገኛል። አደጋው የደረሰበት አካባቢ በተደጋጋሚ መሰል የትራፊክ አደጋዎች የሚከሰቱበት መሆኑን የጠቀሰው ፖሊስ አሽከርካሪዎች አስፈላጊውን ጥንቃቄ እንዲያደርጉና የፍጥነት ወሰን እንዲያከብሩ ጥብቅ ማሳሰቢያ አስተላልፈዋል። በወላይታ ዞን በደረሰው አሰቃቂ አደጋ የተሰማንን ጥልቅ ሐዘን እየገለጽን ወደ ሌላ መረጃ ስናልፍ ደግሞ የዘንድሮን የስቅለት በዓል በማስመልከት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መልእክት አስተላልፈዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከመንጋነት በመጸየፍ ከእውነት ጋር እንቆም የሚል መልእክት አስተላለፉ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ለክርስቲያን ምዕመናን ለኢየሱስ ክርስቶስ ስቅለት በዓል የእንኳን አደረሳችሁ መልእክት አስተላለፉ። ምክትል ጠቅላይ ሚኒስትሩ በመልእክታቸው የስቅለት ዕለትን ትርጉም ከወቅታዊ ማህበራዊ እሴቶች ጋር በማዛመድ ማሳሰቢያ ሰጥተዋል። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ዕለቱ መድኃኔዓለም የዓለምን በደል ለመሻር የተሰቀለበት መሆኑን ገልጸዋል። ቀኑ መንጋነት ምን ያህል አደገኛ እንደሆነ የተማርንበት ነው ብለዋል። ጲላጦስ በኢየሱስ ላይ ምንም በደል ባላገኘበት ወቅት ሰበሰበው መንጋ ግን እውነትን መቀበል ባለመፈለጉ ስቀለው በማለት በጅምላ መፍረዱን አስታውሰዋል። ምክትል ጠቅላይ ሚኒስትሩ መልእክታቸውን ሲያጠቃልሉ የዘንድሮን የስቅለት በዓል ስናከብር ከእውነት ጋር በመቆምና መንጋነትን በመጸየፍ ሊሆን እንደሚገባ ጥሪ አቅርበዋል። በመጨረሻም ለመላው የእምነቱ ተከታዮች መልካም በዓል እንዲሆን ተመኝተዋል። የፈጠነ ሚዲያ የዕለቱን ትኩስ መረጃዎች አድርሶ አበቃ። መረጃዎችን በወቅቱ ለማግኘት የቻናላችን ቤተሰብ ይሁኑ።